ብሩኬ ማለት ነው ያው የትናንትናው ቪዲዮ ያው ስህተት ነው። እንደዛ አይነት ፕራንክ ባይደገም ጥሩ ነው ብዬ ነው ማስበው። ሲቀጥል ደግሞ ያው ብሩኬ ቃል አጠቃቀሙ ትንሽ ለም በዚህ ሰዓት መጣሽ መምጣት አልነበርሽም የሚለው ነገር በጣም ሀይሚንም የሌላ አበሳጭቷታል። ሲቀጥል ደግሞ ያው ከሶሲ ጋር መሆኑም ተናዳለች። ከምንም በላይ ደግሞ ያው ታውቃላችሁ፣ ሁላችንም እናውቃለን ሶሲና ሀይሚ ያው ብዙ ነገር አሳልፈዋል። የብሩኬ ፍቅረኛ መስላ መጣ። ያው መዳም ቅመሞች ከእናንተ የሚያመልጥ የለምና ብዙ ነገር ደርሰው ነበረና ከሶሲ ጋር በመሆኑ ደግሞ በጣም አናዷታል። ሌላው ደግሞ ብሩኬ ለሌላ ጊዜም ቢሆን ቃል አጠቃቀም ጥሩ አይደለም። ሲቀጥል ደግሞ ቤተሰቦች እኔ ራሴ የምጠላው ነገር አንድ ወንድ ልጅ ፍቅረኛ ካለው ወይም ደግሞ ባለትዳር ከሆነ የሴት ጓደኛ ምን ትሰራለታለች? የእውነት ምን ትሰራለታለች? እና ወደ መጣውበት ቪዲዮ ልግባና እችን ካልኩኝ ማለት ነው። ዛሬ እንግዲህ ብሩኬ ያው ሀይሚን ይቅርታ እንድታረግለት ጠርቷት ነበረ። ሶሲን ግን ጠርቷት ነበር፣ አልመጣችም። ሀይሚ ግን ለብሩኬ ይቅርታ ሳይሆን የመጣችው ሶሲን አንቄ ልደፋት ነበር የመጣሁት ብላ ኃይለኛ ሆናለች ዛሬ ማለት ነው። ሀይሚቾ ያልቀዘቀዘችም በጣም ተናዳለች። ሲቀጥል ደግሞ ያው ከምንም በላይ ያናደዳት እሷ ከሶሲ ጋር መሆኑ በጣም አናዷታል። ብዙ ደግሞ ተመልካቹንም ያው ያሳዘነ ቪዲዮ ነው ብሩኬ የሰራው ፕራንክ። እንደዚህ አይነት ፕራንክ ማለት ነው ቤተሰቦቼ በጣም የምትወዱት ሰው ላይ ሲሆን ደግሞ ከባድ ነው። ሲቀጥል ደግሞ ያው በፍቅራችሁ የፍቅረኛሞች ላይ ከባድ የሆነ ፍቅራችሁ እንዲደበዝዝ እንዲቀዘቅዝ ያደርገዋል እንደዚህ አይነት ፕራንክ እና ያው ብሩኬ በሰራው ፕራንክ ያው ሁላችንም ተናደዳል። እኔ በነገራችን ላይ ቪዲዮ አልሰራውም እንጂ ቪዲዮን አይቼ በጣም ተናድጃለሁ። ግን ቢሆንም ፕራንክ ነው እና ሀይሚ ያው ውስጧ ቢጎዳም ያው ስለምትወደው ይቅርታ ብታረግለት ጥሩ ነበር። ግን ይቅርታ አርጌልሃለሁ፣ ግን ሁለተኛ በህይወቴ ውስጥ አታስፈልገኝም፣ ይበቃኛል፣ ተወኝ፣ የራስህን ኑሮ ኑር ከሶሲ ጋር በማለት ነበረ ተናዳ ሀይሚቾ ጥላው የሄደችው ማለት ነው። ከምንም በላይ ሀይሚ እንትን ያላት በነገራችን ላይ ብዙዎቻችሁ ካሜራማን አለ እያላችሁ ነው። ካሜራ ራሳቸው ደበቁ እንጂ ካሜራማን የለም። ካሜራማን ደብቀው ካሜራ ደብቀው እንጂ ካሜራማን አብሯቸው የለም። ቤተሰቦች እኔ እንዳየሁ ከሆነ ቪዲዮን እንዳየሁ ከሆነ ብሩኬ ካሜራ ይወልሽ ብሎ ካሜራ ሲያወጣ እንጂ ካሜራማን አላየውም። ያው ብዙዎቻችሁ ካሜራማን አለ ቪዲዮን ጨርሳችሁ ስትሉ ነበረ። እኔ በእርግጥ ቪዲዮን ጨርሼ እስከ መጨረሻው አይቻለሁ። መጨረሻ ብሩኬ የሰራው ፕራንክ ቪዲዮ ላይ ካሜራውን ይዞ ወጣው። በእርግጥ ብሩኬ እንደዚህ አይነት የወረደ ልጅ አይደለም። እንደዚህ አይነት ልክስክስ ስራም የሚሰራ ልጅ አይደለም። ቢሆንም ግን እንደዚህ አይነት ፕራንክ ይጎዳል። እውነት ለወንዱም ለሴቱም ይጎዳልና ሀይሚ በጣም ተጎድታበታለች። ይህን ፕራንክ በጣም ማዝናበታለች። ስለዛ የሚወድ ልብ ደግሞ መጥላትንም እንደመውደድ እንደሚችልም ልብ መጥላትንም ይችላልና እንደዚህ አይነት ፕራንክ ጥንቃቄ ቢደረግበት ብዬ ቢቀርስ እንደዚህ አይነት ፕራንክ ባይደረግስ? እውነቴን ነው የምላችሁ። ያውም ወንድና ሴት ከዛ ሴት ቢቀርስ በቃ የሆነ አይምሯችሁ ላይ አሁን ሀይሚ ብሩኬ እንዳላደረገ እያወቀች ራሱ በግማሽ ከሆነ ደግሞ አይምሯ ላይ እየጫረባት ነገር አለና እንደዚህ አይነት ፕራንክ አስፈላጊ አይደለም ብዬ ነው እንደራሴ ማስበው። ግን ዛሬ ቅርታ አድርጋለት ግን ከዚህ በኋላ የኔና አንተ ነገር ይበቃሃል ብላው ነው ሄደችው ማለት ነው። እንደውም ብሩኬ ሰበብ ነበረ ወይ የምትፈልጊው ሲላት፣ አዎ ሰበብ ነበረ የምፈልገው፣ ይበቃኛል፣ ከዚህ በኋላ አልፈልግም ብላለች ማለት ነው። ይበቃኛል በማለት ነው። ያው ሀይሚ በእርግጥ ብሩኬን ስለምትወደው ነው እንደዚህ የሆነችው። ስለምትወደው በምትወዱት ሰው ያናዳል አይደል? ምንም ፕራንክ መሆኑን እያወቃችሁ ራሱ የሆነ ውስጣችሁ በጣም ያስጠላል እና የሚሰማችሁ ስሜት የሚያስጠላ ስሜት ነው። እና ሀይሚ ደግሞ ያው ብሩኬን ስለምትወደው ነው እንደዚህ አይነት ስሜት የተሰማት። እንደዚህ አይነትም ፕራንክ ተገቢ አይደለም ብዬ ነው የማስበው። ሲቀጥል ደግሞ ሀይሚን ያናደዳት ያው ከሶሲ ጋር ጓደኝነት ብሩኬ አረታው ሀይሚቾን የመሰለች ጓደኛ ፍቅረኛ ሚስትም ሁሉ ነገር የምትሆን እኮ ልጅ አለች ካጠገብ። ስለዛ የሴት ጓደኛ ራሱ አያስፈልግም። ቤተሰቦች የፍቅረኛ ካለ ባለትዳር ከሆንክ ወንዱ ምን ይሰራላል? የሴት ጓደኛ። እውነቴን ነው የምላችሁና ሀይሚ እንግዲህ ዛሬ ብስጭት ብላ ተናዳ ያው ብሩኬም ያው ይቅርታም እየጠየቃት በመሀል ይናደር ነበረ እና በዚህ አጋጣሚ ያው ብሩኬ ተረጋጋ። ሀይሚ ስለምትወድ ትመለሳለች። ግን ስለምትወድ ግን ሁለተኛ እንደዚህ አይነት ፕራንክ አድርጋት ማለት አይደለም። አንድ ቀን ምናልባት የወደደ ሴት ልጅ በተለይ ወዳ የሆነ እሳቱ ብጥስ ካለ እንጀቷ እውነቴን ነው የምላችሁ አትመለስም። ስለዛ ለምትሰሩት ፕራንክ አንተም ሀይሚም ጥንቃቄ ብታደርጉ፣ በተለይ እንደዚህ አይነት ፕራንክ ነው የምለው። ቤተሰቦች እንግዲህ ዛሬ ያለው ቪዲዮ ነው። ይቅርታ አድርጋለታለች፣ ግን ከዚህ በኋላ ላይ አልፈልግም፣ ይበቃኛል፣ ተወኝ በማለት እንግዲህ ሀይሚ መንጭቃን ሄደችው ማለት ነው ቤተሰቦቼ።
ሶሲ እንግዲህ ድጋሚ ያው የመጀመሪያውም ህይወታቸውን ስትበጠብጥ ነበር የሆነ ሰዓት። አሁንም ተመልሳ መጥታለች። እሱም የብሩኬ ጓደኛ ሆናን የመጣቸውና ያስጠላል። ቢቻል ብሩኬ ከሱሲ ራሱ ራቅ፣ እውነት ራቅ። እና ለማንኛውም ቤተሰቦቼ ያለው ቪዲዮ ይሄ ነበረ። ቅመምዬ አይዞች። ለማንኛውም ብሩኬና ሀይሚ ያው ተለያይተው አይለያዩም፣ ስለሚዋደዱ ስለሚከባበሩ ማለት ነው። ብሩኬን በእጅ ያዙት ወርቅ እንደ መዳብ እንዳይሆንብህ። ሀይሚቾ ቤተሰብ አክባሪ፣ የሰው ፍቅር፣ የሰው መውደድ ያላት ስት የሆነች ልጅ ናትና ተንከባከባት፣ እንደ ወርቅ ያዛት ማለት ነው። ቤተሰቦች ለዚህ ዩቲዩብ ቻናልም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮንም ላይክ አድርጉ። ወዳችኋለሁ። መልካም